ማሻአላህ ተባረካላህ ብያለሁኝ። በመጀመሪያ ብዙ ህዝብን ያስጨነቀችው ለይላ እንዲሁም ደግሞ ስንጨነቅ የት ሆነች ምን ሆነች ምንድነው ዝምታው ስንል በቃ ልትገደል ነው። ሱብሃንአላህ ብዙ ነገር የተባለው በስተመጨረሻው ደግሞ ለይላ ኑር ሰቦ አሁን አዲስ አበባ ገብታለች እያሉ ነው። የምሬኔን በጣም ደስ ብሎኛል። ለምን ብዙዎቻችን ስደት ያለው ሀገር ያለው ማለት በሚቻል ልክ ብዙ ህዝብ ሲጨነቅበትና እንዲሁም ደግሞ ዛሬ ነገ ምን ልትሆን ነው፣ እውነት ልትገደል ነው፣ በቃ ምን ልትሆን ነው ብለን አንዳንድ ጊዜ ተስፋ መቁረጥ፣ አንዳንዴ ደግሞ ይሄንን ገንዘብ ወሰዱ ሰዎች እያሉ ብዙ ሰዎች ብዙ ነገር አውርተው ነበር። በስተመጨረሻው ነገሩ ሁላ ተሳክቶ አላህ ባለው ሰዓት ሁሉም ነገር ጊዜውን ጠብቆ ማይስተካከል ነገር የለም። ሁሉም ነገር ጊዜውን ጠብቆ ተስተካክሎ እንዲሁም ደግሞ እሷንም ለዚህ ለምስኪን አባቷ ስቅስቅ ብሎ ለሚያለቅሰው ለዚህ ደግሞ ለምስኪን እናቷ ስቅስቅ ብላ ለምታለቅሰው በሰላም ከአይኗ እንዲሁም ደግሞ በቃ ያን አስለን በሰላም ሀገሯ መግባቷ በጣም ከሚላችሁ በላይ ደስ ብሎኛል። እንኳን ደስ አላችሁ ወድ የሀገሬ ልጆች ማለት ነው። ሲቀጥልም ደግሞ እንደዛ ታዋቂ ዩቲዩበሮች ታዋቂ ቲክቶከሮች የምሬንን ለእናንተ ቃል የለኝም። አላህ ካይር ጀዛችሁን ይክፈላችሁ። ይሄ እንቅስቃሴ ራሱ በዚህ ሚዲያ ነው ያ ገንዘቡላ ያኒ ገንዘቡላ እንዲከፈልም ያደረጉት በዚህ ሚዲያ ነው። ስለዚህ እዚህ ላይ ተሰባስበን አንድ ነገር እናድርግ ስንል ማናደርገውና ማንወጣው ነገር የለም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ዛሬ የምሬኔን በጣም ነው ደስ ያለኝ ማለት ነው። በእርግጥ ያኔ ሁላችሁም ደስተኛ ናችሁ፣ ሁላችሁንም ደስ ይላችኋል። ደስ የማይለው ሰው ይኖራል ብዬ አላስብም። እኔ ግን እጅግ ደስታዬን ሁላ መግለጽ እያቀተኝ ነው ማለት ነው። ለምን ስደት ሆነን እንኳን ያ ስቃይና ያ መከራ ተፈራርቆብን ለትንሽ ሰዓት ገባችሁ አይደል? ለትንሽ ሰዓትና ለትንሽ ደቂቃዎች ሲከፋን ምን ያክል እንደምንጨነቅና እንዲሁም ደግሞ የሆነ ነገር እንትን ስንል ምን ያክል እንደሚያደርግ ስላየ ነው። የሷ ደግሞ እንኳን በህይወት መኖሯ በራሱ የምሬኔን ልጅቷ ጎበዝ ናት፣ ጠንካራ ናት ነው ያልኩት ማለት ነው። ምክንያቱም ለምን እዚህ ጋር ዛሬ ይሁን ነገ ሞቷን እየተጠባበቀች ገባችሁ አይደል? ሞቷን እየተጠባበቀች ያለች ልጅ 11 አመት አሁን እናቷ ስታወራ ሰምቻለሁኝ። እንዲሁም ደግሞ አባቷ ስቅስቅ ብሎ ሲያወራ እንዲሁም የኢትዮጵያ ህዝብ እንዲሁም መንግስቶችን የትም ሀገር ሆናችሁ በዚች ልጅ ግዳፍ ያደረጋችሁልኝ የተንቀሳቀሳችሁልኝ ዩቲዩበሮችን ቲክቶከሮችን እንዲሁም ደግሞ ይሄንን ሰምታችሁ መጨከን አልቻላችሁ ያገዛችሁኝ በሙሉ እናመሰግናለን እያሉ የሌላም አባት የሌላም እናት የሌላ አባት አስለን ሂምባ እየተናነቀው ስቅስቅ እያለቀሳ ነገሩን ሁላ እያወራ ደስታቸውንም እየገለጹ ነው ማለት ነው። ስለዚህ በዚህ መሀከል እናንተ የምሬንን የተኛውም አይነት ነገር ቢገጥማችሁና የተኛውም አይነት ነገር ቢገጥመን ከአንዴ ተስፋ መቁረጥ ከአንዴ ደግሞ ይሄ ነገር እንደዛ አልሆነልኝም ማለት ያኒ የሆነ ትግስታችሁ በራሱ እኔ አላቅም ምን እንደሚላችሁ። ለምን አሁን ይሄንን ገንዘቡን ሰባሰቡት ሰዎችን ብዙ ነገር ተብለዋል እና አቡ አሚራ ሌሎችንም ጭምር እና አሲያ ብዙ ነገር ተብለዋል። ያኒ እናንተ ያ ሁላ ጫጫታ ያ ሁላ ወሬ ያኒ ሁሉ ነገር ሲወራ እናንተም ምንም እንትን ሳትሉ ተስፋ ሳትቆርጡ እሷም ደግሞ እዛ ታስራ ምንም አይነት ተስፋ ሳትቆርጥ ዛሬ ይሁን ነገ መሞቷን እየተጠባበቀች የቆየችው ለይላ እንዲሁም ደግሞ በሌላ ዙሪያ ገንዘብ አዢዎች እንዲሁም ገንዘብ አሰባሳቢዎች ብዙ ነገር ተብላችኋል። ያልነውም እኛ ነን ሌላ ሰው አይደለም። ስለዚህ እናንተም እንኳን ደስ አላችሁ። እውነት መቼም አትጠፋም፣ ዞሮ መውጣቷ አይቀርም ይባላል።
አሁን የእናንተ እውነት ሌላ ሀገር ስትገባ የእናንተ ትዕግስትና የእናንተ እውነት አሁን ነው የሚታየው። የዛኔ ብዙ ነገር ተብለዋል፣ ብዙ ነገር ታወርተዋል። ግን አሁን ደግሞ የእናንተም ማንነት እንዲሁም ደግሞ የእናንተም ትግላችሁ ደግሞ ፍሬ አሁንም እናንተም ደስተኛ የምትሆኑት ሌላ ሀገር ስትገባ አፋችሁን ሞልታችሁ እንድታወሩ ያግዛችኋል ብዬ ነው ማስበው። ዞሮ ሁላችሁም አላህ ኸይር ጀዛችሁን ይክፈላችሁ። በዚች በሌላ ያልተንቀሳቀሳ ወይም ደግሞ የሆነ ነገር እንትን የላለ ሰው አለ ብዬ አላስብም። በትንሹም ይሁን በትልቅም ማለት ነው። ስለዚህ ሙሉ ህዝብ ማለት ይችላለሁኝ። ሙሉ ህዝብ እንኳን ደስ አላችሁ። ይሄ ደግሞ ይህንን ደስታ ለሌላም ቤተሰቦች እንኳን ለዚህ ደስታ አበቃችሁ። ጭንቀት ተጨንቃችሁ በስተ መጨረሻው ደግሞ ደስታ ማያት ማለት ይሄ ልጃችን መች ነው ተገደለች የምንሰማው፣ መች ነው ደግሞ ሞተች የሚባል ነገር ልንሰማው እያሉ አባትም እናትም ሲጨነቁ ስለቆዩ እንዲሁም ደግሞ ቤተሰብ ዘመድ የመሰላ የሌላ ሞት መቼ ነው ሞቷን እየተጠባበቁ የነበሩ ቤተሰቦች ደግሞ አሁን ሌላ በህይወት ተርፋ ሀገር ገባች ሲባል እንዲሁም ደግሞ አጠገባቸው ስትደርስና ያለው ደስታ ይሄ ተብሎ የማያልቅ ነው። የምሬንን ይሄ ተብሎ የማያልቅ ነው። ስለዚህ እንኳን ለዚህ ቀን ደስታ አበቃችሁ ቤተሰቦቿን በሙሉ ሌሎቹም ደግሞ ህዝብ በሙሉ ማለት ይቻላል ህዝብ በሙሉ እንኳን ደስ አላችሁ፣ እንኳን ለዚች ቀን አበቃችሁ። ሁላችሁንም አላህ ኸይር ጀዛችሁን እጥፍ ድርብ አድርጎ ኸይር ጀዛችሁን ይክፈላችሁ። ኸይር ጀዛ የሚከፍል አንድ አላህ ብቻ ነው። እንዲሁም እናት እንዲሁም ደግሞ አባት እንዲሁም እህት እንዲሁም ወንድሞች የቅርብ ቤተሰቦቿ መሰላ እናንተም እንኳን ያኒ ጭንቀት አሳልፋችሁ ብዙ ተጨንቃችኋል። ያኒ እንቅልፍ መተኛት ካቆማችሁ ቆይተዋል። እሷ ብላ ይሄ ችግር ከገጠማት በኋላ ትክክለኛ እንቅልፍ ተኝታችኋል ብዬ አላስብም። እንቅልፋችሁ ደግሞ በትክክል ስትተኙ ለዚህ ቀን ደግሞ ስላደረሳችሁ እጅግን እናንተ አመስግናችኋል አላህን። አሁንም ደጋግማችሁ እንድታመሰግኑ ልጃችሁ አጠገባችሁ ሆና ሁሉንም ነገር ሚስተካከለው ይሆናል ብዬ አስባለሁኝ። እናንተም ደግሞ ካላችሁበትና እንዲሁም ከነበራችሁበት ጭንቀትና ከነበራችሁበት መከራ ትወጣላችሁ ብዬ አስባለሁኝ። አሁን የደስታ ጊዜ ነው እንጂ የማልቀስ ጊዜ ነው ብዬ አላስብም። አንዳንዴ ግን የሆነ ያልጠበቃችሁት ደስታ ሲመጣላችሁ የሆነ ያልጠበቃችሁት ነገር ሲመጣ አለቅሳለሁ ብላችሁ ሳይሆን ሳታስቡት ታለቅሳላችሁ። ሳታስቡት ደግሞ ልክ የሆነ ችግር እንደገጠማችሁ አድርጋችሁ የሚታለቅሱት እንትን አለ። እንደዛ ሆኖባቸው መሰለኝ። ለማንኛውም ሁላችሁንም ማለት እችላለሁኝ እንኳን ደስ አላችሁ። በሌላ ጉዳይ ለተጨነቃችሁና እንዲሁም ደግሞ ለታማችሁ አንዳንድ ያኔ አለ አይደል ጉዳዩ በዚህ ልክ ሲቆይና በዚህ ልክ እንትን ሲሆን እንዴ ምንድነው ችግሩ? ምንድነው ገንዘብ ተሟልቷል አላ እንዴ ምንድነው የሚባለው? ገንዘብ ተሟልቷል አሉ። ከዛስ ደግሞ ምንድነው ችግሩ? ያኔ ብዙ ነገር ነው የተባለው የነበረው። ስለዚህ ሁሉም ነገር ጊዜ አለውና ጊዜውን ጠብቆ ማይስተካከል ነገር የለም። ዛሬ ለታገኝ ጊዜውን ጠብቆ ስለተስተካከለ የምሬንን በጣም ደስ ብሎኛል። እንኳን ደስ አላችሁ በድጋሜ እየተጋገምኩኝ ማለት ነው። እንኳንም ደግሞ እሷንም በሰላም ለሀገሯ አበቃት ኢሊሊል ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።